ሰላም ሰላም ቤተሰቦች እንዴት ናችሁ? በያላችሁበት ሰላምታዬ ድረስ በሚኖረን የጋራ ቆይታ ስለ ዴክላን ራይስ የውድድር ዓመቱን በተመለከተ ጥቂት ሀሳቦችን እናነሳለን። በተለይም በአውሮፓ ሻምፒዮንስ ሊግ አርሰናል ባየር ሌቨርኩሰን ላይ በአጠቃላይ በደርሶ መልስ ጨዋታውን 3-1 ካሸነፈና ወደ ቀጣዩ ዙር ማለፋውን ካረጋገጠ በኋላ የቡድኑ ሁለተኛና የማሸነፊያን ጎል ያስቆጠረው ዴክላን ራይስ በቡድን አጋሮቹ ዘሆርስ አሊያም በስብስብ ውስጥ አይደክሜው ተጫዋች ስለመሆኑም ጭምር እየመሰከሩለት ይገኛሉ። ይሄኛው ቅጽል ስም በጨዋታው ላይ ምናልባትም ከቦክስ ቦክስ ሩጫዎችን የሚያከናውን በተፈለገበት የሜዳ ክፍል ላይ ሁሉ የሚገኝ አንድ በየትኛውም ቡድን ውስጥ እንዲህ አይነት ተጫዋች የሚመኙ ክለቦች ሊኖሩት የሚፈልጉት አይነት ተጫዋች ስለመሆኑ የሚያሳይ የሜዳ ላይ ፐርፎርማንስን እያስመለከተን ይገኛል። ለዛም ይመስላል የቡድኑ የቁልፍነቱን ሚና እየተወጣ ካለበት ጊዜ አንጻር ብዙሃኑ የአርሰናል ደጋፊዎች የክለቡ የአምበልነትን ሚና መረከብ የሚገባው ተጫዋች እሱ ነው የሚሉ ሀሳቦችም ጭምር በማንሳት ላይ እንመለከታቸዋለን። አሁን ይሄ ፈረሰኛው ምናልባት በጣም ቦክስ የሚሮጥ ተጫዋች ምን አይነት ካለመድከሙ የተነሳ እንዲህ አይነት ቅጽል ስሞች እንዲሰጡት ምክንያት ምንድን ነው ተብሎ ሲነሳ በጣም በተላለቁ ጨዋታዎች ላይ የማሸነፊያ ጎሎችን የሚያስቆጠር ገና 27 ዓመቱ ላይ የሚገኝ በአርሰናል የረጅም ጊዜ ኮንትራት የሚፈርም ተብሎ የሚጠበቅ ከዛ ደግሞ ባለፈ ዘንድሮ ቡድኑ እንደ ቡድን በአራትዮሽ ዋንጫ ፉክክር ላይ ያደረገው በሚገኘው ቆይታ ያንን እንድንመለከት የቡድኑ ይህንን እዚህ ቦታ ላይ እንዲገኝም ጭምር የሚያስችል ተጫዋች ስለመሆኑም እያስተዋልንበት የሚገኝ ተጫዋች ሆኖ እየተመለከትን እንገኛለን። አሁን በ43 ያለፉት መርሃ ግብሮች በ37ቱ በቋሚነት ጀምሯል። ከሌቨርኩሰን ጋር በነበረው ጨዋታ እንደተመለከትነው ሁሉ በጣም አስደናቂ የሚባል የሜዳ ላይ ቆይታን ያስመለከተን ተጫዋች መሆኑን ያስተዋልንበት ምሽትን ነበር የተመለከትነው። ቀጣዮቹ የዴክላን ራይስ ቆይታዎች በእንግሊዝ ፕሪሚየር ሊግ በጣም በግዙፉ ከሚጠበቁት ጨዋታዎች መካከል ስለመሆኑ ብዙ የሚያጠያይቅ አይደለም። ብዙሃኑ የእንግሊዝ እግር ኳስ ተመልካቾች በተለይም ለአርሰናል በጣም ቀረብ ያሉ እንዲሁም ደግሞ ራሽናል የሆኑ እግር ኳስን የሚከታተሉ ሰዎች ምን ይላሉ? በእንግሊዝ ፕሪሚየር ሊግ በዚህ ውድድር ዓመት ከተመለከትናቸው ተጫዋቾች አንጻር የዓመቱ ምርጥ ተብሎ መመረጥ የሚገባው ተጫዋች ስለመሆኑም ጭምር የሚስማሙበት አይነት ተጫዋች መሆኑንም ጭምር እያስተዋለን እንገኛለን። እናም በዚህኛው ስብስብ ውስጥ አይዶኖ አርሰናል በአጭር ጊዜ እንዲህ አይነት ተጫዋች መተካት ይችላሉ በሚቀጥሉት ዓመታት። ምናልባትም እንዲህ አይነት ተጫዋች ደግሞ በአጭር ጊዜ ለማግኘት ፕሪሚየር ሊጉ ሌላ ረጅም ዓመታትንም ጭምር እንደሚያስፈልጉት ከሚጠቁሙት ተጫዋቾች መካከል የመሆኑ ጉዳይ ላይ በደንብ የሚያስማማ ይመስላል እና በዚህ ውድድር ዓመትም እየተመለከትናቸው በሚገኙ የቅርብ ጊዜያቶች አርቲክሎች መሰረት መነሻ ስናደርግ ብዙሃኑ የእግር ኳስ ቤተሰቦች የሚያነሱት ምንድን ነው? የውድድር ዓመቱ የዓመቱ ምርጥ ተጫዋች ተብሎ መመረጥ ከሚገባቸው የአርሰናል ተጫዋቾች መካከል ስለመሆኑም ጭምር የሚነሳለት አይነት ተጫዋች መሆኑን እያስተዋልን እንገኛለን። ዴክላን ራይስ አሁን በጣም ከሚገባው በላይ በሜዳ ውስጥ እያስመለከተን የሚገኘው ቆይታ በጣም ድንቅ ነው። ይሄ ካሳለፍነው የውድድር ዓመት የሩብ ፍጻሜ የአውሮፓ ሻምፒዮንስ ሊግ ከሪያል ማድሪድ ጋር ካደረገው ጨዋታ በኋላ በተመሳሳይ አሁንም ወደ 8 ውስጥ ለመግባት በሚደረገው ጥረት ውስጥ አርሰናል የጨዋታውን የማሸነፊያ ጎል እንዲያስቆጥር ምክንያት የሆነ ተጫዋች እንደነበር እናስተውላለን። እናም አንዳንዶቹ ጥንካሬዎቹ በጣም ቀላል የሚባሉም ጭምር እንዳልሆኑ እየተመለከተን እንገኛለን በዚህ የውድድር ዓመትም ጭምርና አሁን ዴክላን ራይስ ይሄ አንድ በሻምፒዮን ቡድን ውስጥ እንዲኖሩ ኤክስፔክት ከሚደረጉ ተጫዋቾች አንጻር እንደ አንዱ ሊነሳ የሚችል እና አንድ ቡድን ውስጥ ክሩሻል ሚና የሚወጡ ተጫዋቾች አሉ አይደለ? ያንን አይነት ሚና እያስመዘገበም ጭምር የሚገኝ በተለይ የሱ የ63ኛው ደቂቃ ላይ ጎል ምን አይነት በቡድኑ በኩል ትልቅ እፎይታንም ጭምር እንደፈጠረ ከሚያሳዩ ምሽቶች መካከል አንዱ በጨዋታም ላይም ከተመለከትናቸው ተጫዋቾች መካከል 8.91 በርካታ ሬቶችን ካገኙ እንደነ ኤበርቼዜ፣ ዳቪድ ራያ፣ ጋብርኤል ማጋሌሽ፣ ፔሮ ኢንካፔ ያሉ ተጫዋቾችን ስናነሳ የዚህ ተጫዋች ሚና ግን በጣም የላቀ ነው። ብዙዎች እንደሚሉት የአርሰናል ቡድን ነፍስያ ያለው በሱ በኩል ነው፣ በዴክላን ራይስ በኩል እንዳለም ጭምር ያነሳሉ። ለዚህ
በአማካዮቹ መካከል የዴክላን ራይስ እና የማርቲን ዙቢሜንዲ ጥምረት በጣም ትልቁን አስተዋጽኦ ይወስዳሉ። እንደ ቡድን በጣም ምርጡ ጥምረት ከሚባሉት መካከል በእንግሊዝ ፕሪሚየር ሊግ የተመለከትናቸው ካሉት ውስጥ አንዱ መሆን እንደሚችል በተደጋጋሚ ማንሳት የሚቻል ይመስላል። ነገር ግን ቡኑ እንደ ቡድን የዚህ ተጫዋች ሚና በሜዳ ውስጥ አርሰናል በጣም ሶሊድ እንዲሆን መከላከሉ ላይ በተጋጣሚዎች ጫናዎች ውስጥ እንዳይገባ በጣም በቀላሉ የሚፈረካከስ አይነት ቡድን እንዳይሆንም ጭምር እያስቻሉ ከሚገኙ ባክፎሩ በጣም ስቴብል ሆኖ መጫወት እንዲችል ያላቸውን ኤቢሊቲ ከዚህም በላይ ከፍ አድርገው መጫወት እንዲችሉም ጭምር እንድናያቸው ምክንያት እየሆኑ ከሚገኙ ተጫዋቾች መካከል አንዱ መሆኑን እናነሳለን። ራሱ ሚኬል አርቴታ ምን ይላሉ? ተጫዋቹ ለቡድኑ ሙሉ ለሙሉ ነፍስ እሱ እንደሆነም ጭምር ሀሳባቸውን በማንሳት ስለ ዴክላን ራይስ በውድድር ዓመቱ በአርሰናል ቤት ውስጥ እያሳለፈው ስለሚገኘው ቆይታ በደንብ በተደጋጋሚ እየተናገሩላቸው ከሚገኙ ተጫዋቾች መካከል መሆኑን እያስተዋለን እንገኛለን። የዘንድሮ የፕሪሚየር ሊግ ቆይታው በፍጹም የትኛውም ተጫዋች ሊደርስበት በማይችል ሌቭል ልክ እንዲቀመጥም ጭምር ያደረጉት በርከት ያሉ ስታቲስቲክሶች እንዳሉትም ጭምር እያስተዋልንበት የሚገኝ የተጫዋች የሜዳ ላይ ብቃትንም ጭምር እያስመለከተን ይገኛል። ለምንድን ነው አርሰናል ይሄኛው ሲዝን ከመጀመሩ በፊት አሊያም ወደ አርሰናል ከመምጣቱ በፊት ከማንቸስተር ሲቲ በላይ ለዚህ ተጫዋች በዝውውር ሂደቱ ላይ በርካታ ገንዘቦችን አውጥቶ ተጫዋች ወደ ኤምሬትስ እንዲመጣ ምክንያት የነበረው ምንድን ነበረ? ከዚህ ተጫዋች ሊያገኝ የፈለገው የሚሉትንም ጭምር ስንመለከት በዚህ ደረጃ የምንስማማበት በጣም ትልቁ ጉዳይ ምንድን ነው? በጣም አስደናቂ መሆኑንም ጭምር እየተመለከትን እንገኛለን። በዚህ ጉዳይ ላይ በጣም ብዙሃኑ ሰዎች የሚስማሙበት ይመስለኛል። እንደነ ቴሪ ዳንኤል ኦንሪ፣ ጄሚ ካራገር በተጫዋቹ የሜዳ ላይ ፐርፎርማንስ በጣም በተለየ መልኩ ያስተዋልናቸው ከሚገኙ ተጫዋቾች መካከል አንዱ መሆኑን ያስተዋልን ነው በዚህ ሰዓት ላይ የተመለከትን የምንገኘው ነው። ብዙዎች እንደሚናገሩት በዚህኛው የአውሮፓ ሻምፒዮንስ ሊግ የጨዋታ መርሃ ግብሮች ለምሳሌ ሪያል ማድሪድን 3-0 ባሸነፉበት፣ ሪያል ማድሪድን 2-1 ባሸነፉበት፣ እንዲሁ ባየር ሌቨርኩሰን 2-0 ባሸነፉበት ጨዋታ ላይ የጨዋታዎቹ ኮከብ ተብሎ መመረጥ የቻለ ተጫዋች መሆኑን የምንዘነጋው አይደለም። ብዙዎች እንደሚናገሩትም ጭምር ደግሞ የተሟላ ተጫዋች መሆኑንም ደግሞ በተደጋጋሚ ከሚያነሱላቸው ተጫዋች መካከል አሜዚንግ በማለት ሀሳባቸውን የሚገልጹለት አይነት ተጫዋች መሆኑን እንመለከታለን። በጣም አስደናቂው የትላልቅ ጨዋታዎች ቤስት የሚባል አይነት ፐርፎርማንስንም ጭምር ደግሞ ማሳለፍ የሚችል ተጫዋች መሆኑን በተደጋጋሚ የተመለከትናቸው በሚገኙ የሜዳ ላይ ፐርፎርማንሶች የምናያቸው ጉዳዮች መሆኑንም ጭምር ደግሞ በቅርብ ጊዜ በተደጋጋሚ እያስተዋልን እንደሆነ ከዴክላን ራይስ ጋር በሚነሱ ሀሳቦች ዙሪያ በደንብ መግባባት የምንችል ይመስላልና ፕሪሚየር ሊግ ውስጥ እየተመለከትናቸው ካሉ የእንግሊዝ ፕሪሚየር ሊግ በጣም ቁልፍ ከሚባሉ ጨዋቾች መካከል አንዱ ምናልባትም ከፕሪሚየር ሊግም ጭምር ደግሞ አልፎ በባላንዶር በዚህኛው የውድድር ዓመት መጨረሻ ላይ ከሚጠበቁት ጨዋቾች መካከል የመሆን እድሉ በጣም ሰፊ መሆኑንም ጭምር እያስተዋልን እንገኛለን እና የዴክላን ራይስ የሜዳ ላይ ብቃት በጣም በሚያስደንቅ መልኩ አሁን ላይ ሜዳ ውስጥ እየፈጠራቸው የሚገኙ ተጽዕኖዎች በተለየ መልኩ እንድናያቸውም ጭምር እያደረጉን ከሚገኙ ጨዋቾች መካከል አንዱ ነው እና እድገቱ በጣም ያስደንቃል። በጣም የሚያስደንቅ የሜዳ ላይ እድገት ካላቸው ተጫዋቾች መካከል አንዱ መሆኑን በተደጋጋሚ እያስተዋልንባቸው ከሚገኙ የዚህ ቡድን ቁልፍ ተጫዋቾች መካከል አንዱ ነው። እንደተመለከትናቸው ሁሉ በጣም ቁልፍ የሚባሉ ጎሎችን ማስቆጠር የሚችል ተጫዋች መሆኑን እያስተዋለን ነው የምንገኘው። ያንን እያየን ነው። በአማካይ እስካሁን ድረስ በፕሪሚየር ሊግ 2.87 ኤክስጂዎች አሉት። 6.07 ኤክስኤ ወይም ኤክስፔክትድ አሲስቶች ያሉት ተጫዋች ነው። ሙከራዎቹ በጣም ያስደንቃሉ። በተጋጣሚ ሳጥን ውስጥ 50 ኳሶችን ነክቷል። ክሮሶቹ ፖሴሽን ላይ ፊዚካሊቲው እጅግ በጣም አስደናቂ ነው። ከ2585 በላይ ደቂቃዎችን በፕሪሚየር ሊግ ውስጥ ማሳለፍ የቻለ ተጫዋችም ጭምር ደግሞ መሆኑን ስናይ ሜቢ የዴክላን ራይስ በእንግሊዝ ብሔራዊ ቡድንም ጭምር ቀጣይ የሆነ ነገር ብሔራዊ ቡድን እንዲያሳካ ከሚጠበቅባቸው ተጫዋቾች መካከል ስለመሆኑ እናነሳለን። ኦፌንሲቭሊ ቡድኑ የተሻለ መሆን እንዲችል ከሚያደርጉት ተጫዋቾች መካከል አንዱ ነው። በነገራችን ላይ እዚህ ጋር ብዙ ጥያቄዎች የሚነሱበት አይነት ተጫዋች እንዳልሆነ እናነሳለን። አንዳንዶቹ ሂት ማፖች ተጫዋቹ ሜዳ ላይ የሚነካቸው ኳሶች ይሄ ኳስ የሚነካባቸው የሜዳ ላይ ቦታዎችም ጭምር ስናያቸው ከራሱ የቦክስ ሳጥን የተጋጣሚ ቦክስ ሳጥን ድረስ በእያንዳንዱ የሜዳ ላይ ዲፓርትመንቶች ላይ ያንን እናያለን። ሜቢ እሱን በተመለከተ በጣም ደካማ ሊባል የሚችለው በመጠኑም ቢሆን ታክሊንጎቹ ናቸው። ከዛ ባለፈ ኪፓሶቹ
ሴት ፒስ አጠቃቀሙ፣ ፓሲንጎቹ፣ ኤሪያል ዱዋሎቹ፣ ጨዋታዎች ላይ ያለው ኮንሰንትሬሽን፣ ትኩረቶቹ በሙሉ በጣም የሚያስደነቁና ቡድኑ ውጤት ይዞ መውጣት እንዲችልም ጭምር በሚያስችለው ልክ ሜዳ ላይ የሚፈለም ተጫዋች ስለመሆኑ በጣም በርካቶቻችን የምንስማማበት አይነት የሜዳ ላይ ፐርፎርማንስም ጭምር የሚያሳልፍ አይነት ተጫዋች ስለመሆኑ ብዙ የምንከራከርበት አይደለም። ብዙዎች እንደሚናገሩት ማነው እንግሊዝ ፕሪሚየር ሊግ የዓመቱ ተጫዋች? አንዳንዶች እንደነ ብሩኖ ፈርናንዴዝ፣ ኤርሊንግ ብራውት ሃላንድ፣ ራሱ ዴክላን ራይስ፣ አንቷን ሴሜኞን በዚህ ጉዳይ ያነሳሉ። ግን ሜይ ቢ አርሰናል በእንግሊዝ ፕሪሚየር ሊግ የውድድር ዓመቱን በዋንጫ ስለሆነ ያሳካል ብለን የምንጠብቀው በዚህ ጉዳይ ላይ እንደነ ጀምስ ኦሌ ብዙዎች እንደሚናገሩትም የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ተብሎ የሚመረጠው ተጫዋች እሱ ለመሆኑ ቀደም ብለውም ጭምር የሚያነሷቸው ሀሳቦችን እንመለከታለን እና ዴክላን በፕሪሚየር ሊግ ውስጥ እያስመለከተን የሚገኘው ቆይታ ፍጹም የተለየ ከሚባሉት መካከል አንዱ መሆኑን ጭምር እየተመለከትናቸው የሚገኝ የሜዳ ላይ ፐርፎርማንሶችን እያስመለከተን ነው እና እነዚህ በሜዳ ውስጥ እየተመለከትናቸው የሚገኝ ቆይታዎች ቀጣይ ከዚህም ጭምር የተሻለው እንዲሆኑ ኤክስፔክት የሚደረግበት አይነት ተጫዋች ነው። አክቹዋሊ አሁን ላይ ከሚገኝ ተጫዋቾች አንጻርም ካየነው በጣም የተሻሉ ቁጥሮች እንዳሉት እየተመለከተን ነው። በ2026 የውድድር ዘመን የተመለከትናቸው ከሚገኝ ተጫዋቾች አንጻርና ዴክላን ቀጣይ የሚጠበቁበት ኤክስፔክቴሽኖች ከዚህም ከፍ የሚሉ እንደሚሆኑም ጭምር የሚጠበቅ ነው። አሁን ላይ ረስትለስ የሆነ ብዙ ረፍት አልባ የሆነ ነገር ግን ሜዳ ውስጥ ያሉት ፐርፎርማንሶች በጣም ቤስት ስለመሆናቸውም ጭምር ይነገርለታል።